እህቴ እንደዚህ ተመስጠምጠልባ አንድ መጽሐፍ ነው። እኔ ራሱ ሳነበው ከመቼ እንደጨረስኩት አላስታውስም። ግን እንደኔ ፍቅር ቁስል ላለባችሁ ግን ይረብሻል። አለመታመን ሳይስ ጭራሽ ትፎክራለህ እንዴ? ስትፈልግ ገደል ልትገባ ትችላለህ። ፍቅር ከደም ስር የገባ መሰለህ እንዴ ለማመጥ የምትፈልገው? እንደውም ልንገርህ አንተ አይደለም ለፍቅር ለሆነ እንኳን የማትሆን ሰው ነህ። ሁለተኛ አጠገቤ እንድደርስ አልፈልግም። ለአንተ የሚሆን ጊዜና ቦታ የለኝም። እሺ የፍቅሬ ሎተሪ ያንተ መሆንህ ሰማሁ ለባለድ መውጣትህ። እህቴ የምታነበው መጽሐፍ ያበደ ስቶሪ ነው። የፍቅሬ ሎተሪ ያንተ መሆንህ ሰማሁ ለባለድ መውጣትህ። እሷ ታነበው፣ እኔ ደግሞ ለእናንተ ታሪኩን ነግራቸዋለሁ። እሺ ቆይ ምንድን ነው እንዴ? እመኝኝ ምንም ነገር አይፈጠርም። ዝም ብለሽ ነው ያልኩሽ አይደል እንዴ? አይ እንግዲህ ክርክር አልፈልግም። ስትፈልጊ አትምጪ እሺ? ምን አይነት ሆነች በእናትህ? ሮሚ አይ ኢትዮጵያ ሴት ዘራችሁ ብዝት ይበልልኝ። ያው ሮሚ ጋር አልደውልም እንዴ? ቅሽቅሽ አደረገህ እኮ ምንድን ነው? አይንዬ አንቺ እኮ ገመናዬ ነሽ። ዛሬ በቃ አንዷ ካልመጣች አለቀልኝ ማለት ነው። በቃ ካልሆነ እኔን ደፋር እንዳታስበው እሺ። ጨምላቃ ሴት የሚጠፋ መሰላት ነው። ሮሚ ደግሞ ሮሚ ጋር ነው ደውሎ ያንዷ ጋር ደውላለሁ። ሮሚ ጋር ደውላለሁ። ሮሚ ዛሬማ መምጣት አስብሻለሽ። መጽሐፉን ያነበብኩ ጊዜ የራሴ ታሪክ ነው የመሰለኝ። ቅድሽ ጣዩ ነው ያለኝ። ርቆ በሄደስ ጥሩ የገዛ ጓደኛዬን አስረግዞ ጨርቄን አስጥሎ አሳበደ። እንደዚህ አይነት ሴሰኛ ወንድ ሳይ እበጂ ነው የሚለኝ። መታመን ለራስ ነው። አርፈ ተቀመጥ ብለዋል እንዴ ብሶበት ቁጭ ያለው እንዴ? አንቺ ደግሞ ምንድነው እንደዚህ የሚያደርግሽ? በማይገባሽ የምትገቢው። ለነገሩ ያስታውቅብሻል ፍቅር እንዳለብሽ። ማና ስሚ የዛ ቡድኛ ቤት እኮ ታወቀ። ያ እንዲያውም ቀበሌ ቤት ሲያስረክቡ ሊሄዱ የነበሩት እንዴ? ያ እንዲያውም ተዛዝላችሁ ምናምን ሲዞሩ የነበረው ባጂ አገኝሽ? የት ነው ያለው እንዴ? አያሳስብም። እኔ ቦታው ምናምን ነገር አውቃለሁ። አያሳስብም፣ እነግርሻለሁ። ቤቱን አየሽው? ተሰኛለሽ፣ ትነግሪኛለሽ። እንዳታስቢ፣ ምንም ጣጣ የለውም። ለግቢ ምንድነው? ምን ተፈጠረ? ምን እንደተፈጠረ ገመች። ምን ሆነሽ ነው? በሰላም
የዛ ጉደኛ አድራሻ እኮ ተገኘ። ማነው እሱ ደግሞ? አልረሳሽ ብሎ ያስቸገረኝ ባዬ ነው። አታንኳኩኝ እንዴ? ማን አንተ ደግሞ ተረኛ? ያዘዘላት ናታ። እኔ ወጪዎች በዚያ ስርዓቴ ይዤ ነው የምቀመጥ። እስቲ እውነት የበርሊነት ሌላው ደግሞ ይቅርታ ጠይቀ ስራ እንድትመልስ ፈልጋል። እኔ ባየነኝ ይቅርታ የምጠይቀው እንዴ? አንቺ እኔ እኮ ማለት ማንም ጂንስ ወይ የሚቀበለኝ ቺፕ ኤሌክትሪሻን ማለት እኮ ነው። ይኸውልሽ ያለችኝን ነገር ትንሽ ጎደል አደርግና ዘና ፈታ ብዬ አሟርቼ ይቀጥላል። ይሄ ነገር ደግሞ አሳስብ። እሺ በኋላ ቺፕስ አጋብዘኝም ማለቴ ወካ አድርገህ ምን ጣጣ አለው ግን ማለት ነው። ይኸውልሽ ሴቶች በመጡ ቁጥር ምክንያት ሲፈጠር ዘራት የምትዩ ነገር አቁም እንጂ እስኪ እንደተከራዩኝ አከራይ እኮ ነው የመሰልሽው። ባዬ እንድትለወጥ እኮ ስለምፈልግ ነው። እስቲ አንተም ስሜታዊ አትሁን፣ ረጋ በልና ነገሮችን አስብ። አይንህን ግለጥና ዙሪያንም ተመልከት። በዛ ላይ ደግሞ ነፍሳቸውን ይማረውና ማማ እኮ በህይወት እያሉ እንደ ልጃቸው ነበር የሚያዩ። ስለዚህ ተከራይነቴን እንድትነግረኝ አልፈልግም። ካልሆነ ግን ለቅድስት ነው ደውዬ የምነግራት። ከቲያናት ላይማ ወረድ በይ እሺ። ደግሞ ደህና በረድ ያለላትን ልጅ ነገር ቆስቁሶች ሌላ ጣጣ ታምጥብኝ እንዴ? ምንድነው ዝም ብለሽ ምክንያት እየፈጠርሽ ዘራፍ የምትዩ? አከብርሻለሁ፣ ልታከብሪኝም ይገባል። ማዬ ግን የምር ታከብረኛለህ እንዴ? በደንብ ነው። አንቺ እኮ ማለት ምርጥ ልጅ እኮ ነሽ። ያው ብልግና ያራርቀናል እንጂ ትንሽ ደግሞ ንቀት ብጤ ያለብሽ እንጂ እንዴ። ደረሰች ተረኛዋ ሙሽራ ሰቢቲ ሳቢና ቀሽቷ ወዬ የኔ ሙሽራ አረረረ ጭራሽ ትርንጎዬ። አዎ እንዴ ትርንጎ ጋር ደውላለሁ። ምንድን ነው? ኧረ ባዬ አትልከስከስ፣ እስቲ አደብ ግዛ። እንዴ ምን ማለት ነው? ስዱን አቁሚና በቃ ስልኬን ስጭኝ። አልሰጥም። ኧረ ስጭኝ። አልሰጥም። በቃ ደውይላቸውሽ ስፈልግ ያንሺ። ቆይ ግን አንቺ ማታፈቅሪ ከሆነ ለምንድን ነው ጊዜሽ ብታጠፊ እንዴ? አሁን ራሱ ጊዜ እያጠፋንበት እኮ ነው። በቃ ረስቼዋለሁ። ስልኩን ግን ሰጣሻለች? አረ ስልኩን አልሰጠችኝም። የቤቱን አድራሻ ነው የሰጠችኝ። ግን እናገኘዋለን። እና መቼ ልትሄጂ ነው? ካለም ነው እንጂ የምንሄደው። ደግሞ እኔ ምን እሰራልሻለሁ? ስራ ፈላጊ መሆኔን ረሳሽው? እኔ ስጩ ተመራቂ መሆኔን ላስታውስሽ እንዴ? ይኸውልሽ መጀመሪያ እሱ እኔን የሚያቀኝ በቀልድ በሳቅ በጨዋታ ብቻ ነው። ስለዚህ አሁን የድሮ ቤቴ እንዳልሆንኩኝ እንድታስረጅልኝ እፈልጋለሁ። ከዛ ደግሞ በቃ እንደ እህቱ ስለሆነ የሚያይ ሁሉም ነገር በግልጽ እናወራውና ፍቅሬ እንዲቀበለኝ እፈልጋለሁ። ኧረ እባክሽ እና ፍቅርሽንም እኔ ልገልጽልሽ ነው? ጓደኛ አይደለሽ እንዴ? በፈለኩሽ ጊዜ ከጎኔ ላትሆኚ ነው? ይኸውልሽ እሺ፣ ግን እዛ ከሄድን በኋላ ምንም አይነት ግርግር አልፈልግም። ልክ እንደገባ የድሮን ጨዋታ ሳቁን ጨዋታው ምናምን እያነሳን ፍዝዝ እናደርገዋለን። ከዛ አንቺ ሄደሽ ግጥም አድርገሽ ትስሚያለሽ። ነገሩ አለቀ በቃ። ያምሳል እንግዲህ ይሄ እብደትሽ አይነሳብሽ። እሺ ታዲያ ምን እንድናደርግልሽ ነው? ወይ ጉድ! ቆይ ግን ዛሬ እና ማዘር የለም እንዴ? ኤሚ ነበር ወጥቶ ነው። ማዘርስ አልነገርኩሽም እንዴ? ማዘር እኮ ግብሩን ይሻለኛል ብላ ከፋዘር ጋር ከተቀላቀለች ቆየች። እኛንም ብቻ እንደወስዱን ፍሪ ይላል። ቤትዬ ግን ልጁ የሚወድሽ ይመስልሻል? አደራሽን ለማይወድ ሰው ልብሽን ሰጠሽ እንዳትጎጂ። በቃ ሁኔታውን እናያለን። ከሆነ ይሆናል፣ ካልሆነ ግን መወሰን አለብሽ። የውሳኔ ሰው መሆን ያለብሽ ጓደኛዬ። አይ ሳምሪ፣ ፍቅር እኮ ቀስ እያልሽ እያላመድሽ የሚመጣ ነገር። አትሳሳች። ፍቅር ቅጽበታዊ ነው። ድንጋጤውም ደስታውም ግልጽ ነው። እንጃ ግን ብቻ ሁሉንም እዛ ስንሄድ እናየዋለን አይሻልም? ያው ግን ተረዳኝ እያልሽ ሰራስ ብትይ የለውበትም። ከሆነ ይሆናል፣ ካልሆነ ይቀራል። ለአንቺ ልጅ ጭራሽ እኮ ንግድ አስመሰልሽ። አንቺ ደግሞ የግሩፕ ጸብ ልታደርጊ ነው እንዴ? በእኔ ተናሽ እባክሽ፣ አሁን ወደ ቤት እንግባ። ያንቺ ወሬ ነገር ራሱ ትበያለሽ።
ግን ምን ሆኜ ነው ልቤን ሰጥቼ ያረፍኩት? በየቀኑ ሴት እየቀያየረ ባይኔ እያየሁት እንዴት መቁረጥ ያቅተኛል? ወይኔ አይንዬ፣ ቆይ ምንድን ነው የምጠብቀው? ወይ ጨክኜ ፍቅሬን አልተናገርኩ? እንዲህ አዛኝ ቤተሰብ መስዬ እስከ መቼ ዘልቀዋል? መርጠው መውደድ ቢቻል ግን እንዴት ጥሩ ነበር። ራሴን እንዲህ ተዋርዶ ላግኘው? እንዲህማ መሆን የለበትም። መቁረጥ አለብኝ። ባዬ ፈጽሞ ለኔ የሚሆን ሰው አይደለም። በጭራሽ አይሆነኝም። እመኔ፣ በቅርብ ጊዜ አንተ ነገር ይቆርጥልኛል። እኔም እንደናንተ በሬ ድረስ እየመጣ ማሩን አጎርሰው ነበር። ልጆች ሳይቀርቡ እኮ ነው እኛ ቤት የሚታጠበው። ወደ ስራ እንኳን ሲሄድ ስሞኝ ተሰናብቶኝ እኮ ነው የሚሄደው። አይ ጊዜ የሰውን ታሪክ እያየን በትዝታ የምንሳበብ ስንቶቻችንን። አየ ሰፈር ፍቅር እኔ እንደዚህ ሜዳ እንዳስቀረኝ ሜዳ ቀር ሴትዮ ምን ሆነሻል? ፈዘሽ እኮ። የረሳሁትን ሁሉ ነገር እኮ አስታውሽ ማራገብ ጀመርኩ። ቆይ ግን እና ዋይ ቤት ሲቀይሩና ተደብቀው ሰፈር ሲቀይሩ ምክንያታቸው ምን እንደነበር ታውቂያለሽ? እኛ ሰፈር ያለውን የቀበሌ ቤት መልቀቅ አይፈልጉም ነበር። ስለተነቃባቸው ይመስለኛል በጨለማ ፋቱን ጭኔ ቤት። እኔም ግን በጣም የሚገርም የባዬ በእኔ ጨክኖ እንደዚህ መጥፋት። ታውቂያለሽ በጣም ደሳስ የሚሉ ጊዜያቶችን እኮ አሳልፈን ነበር። ሌላው በጣም አሳዛኙ ነገር ደግሞ እናትና አባቱ ተጣልተው ከተለያዩ በኋላ አባቱ ወዲያው ነበር ያረፈው። እናቱም ብዙም አልቆየችም፣ ተበሳጭታ ሞተች። አንድ እህት ነበረችው፣ እሷም አግብታ ሌላ ቦታ ነው የምትኖረው። እንዴ ይሄ ሁሉ መረጃ ነበርሽ እንዴ? ልጅቷን አስጠይቃት የነገረችኝ ይሄ ነው። አሁን አገባባችን እንዴት መሰለሽ የሚሆነው? እኮ አረንጓዴ የተቀባ ግንብ አለ። እሺ ከግንቡ ልውረድ ወደ ታች? እሺ እሺ የግንቡ መጨረሻ ላይ መጨረሻው ላይ አረንጓዴ ትንሿ አይደለችም? እሺ በግራ በቀኝ እሺ ቁርበር ሰፊ ቢጫ ግድግዳ አለው። እሺ 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 በጣም አመሰግናለሁ። ምንድነው? ነይ እንጂ
መላእክቶች ይህንን ጭር ያለው ቤት እንታሞቂ ነው አይደል ላኩሽ? አፍሽ መናገር ባይችል እኮ አይኖች ይናገራሉ። የኔ ተወርዋሪ ኮኮ፣ የኔ ልዕልት ከሰማይ ወርደሽ ሊሏል። ኦ ማይ ጋድ! የኔ ነገር በሩን አልዘጋሁትም። በቃ ላንቺ ስል መሆን አለበት ያልዘጋሁት። በሰላም ነው? ምን ልርዳሽ? እኔ የምልህ አለሽ አንቺ የምትይኝ ቤቲ የምትባል ድሮ የድሮ ሰፈራችሁ ልጅ ታስታውሳታለህ? የድሮ ሰፈር ጉድ መጣ። ይሄን ለማጣራት ብቻ እንደሆነ የመጣሽው? አሪፍ ታሪክ እንደነበራችሁ ሰምቼ ነበር። ማለት ስላለፈ ታሪክ ከመፈትፈት ለምን እናንቺ አዲስ ታሪክ አልመሰረትም? የኔት እኔ እንዳንተ ክፉ አይደለሁም ቤቲ። ያለፈ ነገር እያነሱ ማለት መካሰሱ ምናምን አይበቃም? ማለት ብዙ ቁስሎችን ነው የምንነካካው። በቃ ቤት ግቡና እናውራ። ግቡ። ቁስል ፈጥሮ መመርቀዙ ሳይንስ አይኔ እያየ በበሬ ተሞሽሮ ስለወጣ እኔ ሰፈር ፍቅር አይመቸኝም። እርግጥ ነው ለመግባባትና ለመታወቅ አመቺ ነው። እኔ ግን አይመቸኝም። በቃ አይመቸኝም። ይህንን መጽሐፍ ያነበብኩ ቀን ሁሉም ወንዶች አንድ አይነት መስለው ነው የሚታዩ። ለነገሩ ያውላቸው። እኔ የምለው ሳምራዊ ተብዬዋ ምንድን ነው ሀሳብሽ? አልገባሽኝም። ተቀመጡ። ቁጭ እንጂ ግቡ። ቀድማችሁ ብትደውሉልኝ እኮ ማለት ልንመጣ ነው ብትሉኝ እኮ ተዘጋጅቼ ጠብቃችሁ ነው። አሁን እሺ ምን ይዋጠኝ? ዋናው መገኘት ነው። ያው ስልክ ቢኖረኝ እኮ ደውልልህ ነበር። ቆይ ግን ቁጥርህን ቀይረህ ነው? አዎ ቁጥሩን ቀይሬ ነው። እንግዳዋ ስምሽ ማን ነበር? ሳምራዊት። ሳምራዊት ቤቲ፣ ጓደኛሽ ግን እንዳስደነገጠችኝ ወቂ። ምን አድርጌ ነው ያስደነገጥኩ? እኔንስ ግራ የገባኝ እሱ አይደል? ሳውራሽ እኮ የድንጋጤ ስሜት እየተሰማኝ ነበር። ቆንጆ ስለሆንሽ አይደል? ማለት ያው አለ አይደል ቅጽበታዊ ስለሆነብኝ ነው። ምንድን ነው ጎበዝ? ስሚ፣ የሚቀባጥረው ነገር ልትቀበዩ እንዳትሞክሪ እሺ? ባዬ እንደዚህ ነው፣ ስሜታዊነት ያጠቃዋል። ደግሞ መንቀልቀልሽን ቀነስ አድርጊ። አረ ቤቲ ተረጋጊ እንዴ! ዙሩን እኮ አከረሽው። እሺ አሁን እንደዛ ተደራብረን መውጣት ነበረብን። እኔ እንደዚህ አይነት ማቃለል አልወድም። እሺ ክፉ አመልሽ እንዳይነሳብሽ።
ሰላም ሰላም ባዬ ኖራ ባዬ የለም ወጣ ብሏል። ገብቼ ልጠብቀው። በሱ ጋር ተጫዋች እንጂ። እሺ እኔ የምለው የት ሄዱ ነው ግን አልነገረሽም? ይመጣል እዚህ ጎረቤት ጠርተውት ነው። አንቺ ዘመዱ ነሽ? አይ ባለቤቱ ነኝ። ባለቤት? አላስተዋወቀንም። ይገርምሻል እኔ የቅርብ ጓደኛ ጎረቤቱ ነበርኩና በጣም ቅርበት ነበረን። ይቆያል መሰለኝ። በቃ መጥቼ እንደነበረ ንገሪልኝ እሺ። እኔ ልጅ አረ ካልሆነ እጠራዋለሁ። ቁጭ በይ። አይ በቃ የሆነ ዕቃ ገዝቼ ልምጣ በዚህ ሱቅ ወጣ ብዬ አልቆይም። አረ ምንም አያስፈልግም፣ አትቸገሪ። እርግጠኛ ነኝ እንደቱ ስለማያት የሚለወጥ ነገር አይኖርም። አስደንግጬ ከምቀርብ ይለይለት ይሻላል። አኔ እኮ ነው ልቧ የጠፋው ወንድ ለባልነት በጣም ጥሩ ነው። እንግዲህ እድሌ ቀን ይወስዳል። እኔም እድሌን እሞክራለሁ። ደግሞ እህትነትን ወደ ፍቅር መለወጥ በጣም ከባድ ነው፣ አብሶ ለወንድ ልጅ። እንዴ አንቺ ደግሞ ምንድነው የምትይው? መጣብኝ እንጂ እኮ አልኩበትም። እድሌንማ አሳልፌ አልሰጥም። ግልጹን ነግራትና ይለይላታል። እሺ በቃ ለማንኛውም ስራ ፍለጋው ሐሙስ ይቀጥላል። ቻው። ሳምራዊት ቤቲ ጓደኛሽ ግን እንዳስደነገጠችኝ ወቂሽ። አይ ባለቤቱ ነኝ። እኔንስ ግራ የገባኝ እሱ አይደል? ሳውራሽ እኮ የድንጋጤ ስሜት እየተሰማኝ ነበር።
ቤቲ እንደለመደች ተደብቃ ነው አይደል? ኧረ አልመጣችም፣ ብቻዬን ነው የመጣሁት። በሰላም አንተ ልጅ ግን ምን እንደነካኝ ግራ ነው የገባኝ። ምን ልልህ ራሱ እንደመጣሁ አላውቅም። በቃ እንደውም ወደ ቤቴ ልሂድ። አይሆንም። እንዴት አንቺን የመሰለሽ ቆንጆ ልጅ በሬ ላይ ቆማ እንደዋዛ ሸኝቺ ነገ እንጠብቅ። የማን ሞኝ መሰልኩሽ? እባክሽ ትገቢያለሽ ወይስ አትገቢ? እንዴት ግን እስከዛሬ ምግብ መስራት አልቻልሽ? ሽንኩርት አለ በሚገባ አፈራባሽ ቢ መከራ ነገር ነሽ። ንግግርሽም መንቀልቀልሽም ምንም ደስ አላለኝም ነበር። እንዳንቺ አይነቶቹ ናቸው የስንቱን ነው የሚሰቃቀሉት። የኔም የፍቅር ህይወት ገደል የገባው በእንዳንቺ አይነቱ ቀልቃላ ጓደኛ። ዞር በይ በእናትሽ ዞር በይ። ለነገሩ ተመሳሳይ ስሜት እየተጠጣጡና ይሁት እስኪ በእናታችሁ እዩት። ምን አይነቱ ህሊና ቢስ ናት። ዞር በይ በእናትሽ ዞር በይ። Enjoy. እንዴት አየሽ? እኔ የምለው ሙያሽን የምትገልጭበት የምግብ አይነት ምንድን ነው? እንቁላል ፍርፍር ነው። የኔን ሙያ እየነገርሽኝ ባልሆነ ብቻ አንተ ምስም ብቻ ነው የምትለው። ምን በሰላም ነው? ብልግና በጣም እየበዛ ስለመጣ ልነግርህ ነው የመጣሁት። አንተ ሚስት እያለ እንደው ትንሽ አታፍርም? እንዴት ጓደኛዬን ትመኛለህ? አልገባኝም። ደግሞ እኮ ሰው ባለትዳር ነች። ምን እያልሽ ነው? ባለትዳር ናት? አዎ ባለትዳር። ምን ነው? አይ ሌላ ሰው አለ እንዴ? ስልክ እየጠራ ነው መሰለኝ። አይ ሌላ ስልክ አለኝ። ሌላ ስልክ። ጥሪውን ግን የማውቀው መሰለኝ። ለማንኛውም አንቺ እንደምታስቢው አይነት ሰው አይደለሁም። እኔ ሚስት የለኝም። ሚስት የለኝም? አንተ እንዴት ነው የምትዋሸው? እባክህ ባለፈው እኮ እዚሁ ቁጭ ብላ ከራሷ አንደበት ነው እሺ የሰማሁት። ያኔ ከሳውሪ ጋር ከመጣችሁ በኋላ ድጋሚ ብቻሽን መተሽ ነበር እንዴ? ምን ነው ሚስት አልነገረችም እንዴ? አልገባኝ። ቆይ ምንድን ነው? ኦኬ
አንቺ የታባሽ ነው እና አንቺ ተጋባን? አረ ለቀልድሽ ቦታ ምረጭለት እንዴ! እስኪ እንደተከረብኝ ባካት ጮብኝ ጨዋታ እንደሆነ ልነግራት ስላለ እንደ ልጅ ገትራኝ ሄደችው። አንቺ ምንድነው እንደዛ ደንግጦ ያበራሽ? ይሄንን ለሱ ልመልስለት? በእኛ መካከል ምንም መደባበቅ ስለሌለ ትነግሪናለሽ? አይ እንደዛ ብዙ ነገር ያሳለፍን ሰዎች ድንገት አግብቶ ሳገኘው ነው እንጂ ሌላ ምንም ችግር የለም። ቢሆንም የዚህን ያህልማ አያስደነግጥም። ውስጥሽማ የሆነ ነገር አለ። አንቺ ምንድነው የህፃን ልጅ ቀልድ የምትቀልጂው? እንደተከራዩኝ አለሽ አንዴ። በቃ እንደተከራዩኝ እንዴ! እዚህ ጋር ግርግር አልፈልግም። አይኔ ወደ ቤት ሂጂ በቃ። ግን እሷን ፈርቼ ነው ወደ ቤት የሚሄደው። ይኸውልህ ባዬ አመሌን በደንብ ንገራት። እንደ ዶሮ ነው አንገትሽን ቆልመም የምጥልልሽ። እሺ ስርዓት ቤቴ። በቃ እዚህ ግርግር መፍጠር አይቻልም እንዴ? ምን ሆናችኋል እናንተ? ወይኔ ባዬ ሙት አለቃት። ይኸውልሽ ትሰሚኛለሽ? እኔ በክብሬ ቀልድ አላውቅም። እሺ እንደም ባይ ነው ማፈርጥሽ። አንተ በላንተ ደግሞ ያመስቺ ታፍንት ነው። አይ መለቃ ሲጀመር ነው ለወደ ና ና ለዚህ አታለዚህ ዝምር በይ ደብዛ እኔ አለቃት ምን ስርዓት አታደርጉም? ምን አይነት ስርዓት ነው? ወደ ቤት ውጭ በእናትሽ ልጅ በቃ ይበቃ። ንገራት። ይኸውልህ ከመጣሁ ግን ሌላ ነገር ነው የሚፈጠረው። ዋብ ያለው ዛሬ ምን ሆነሽ ነው? ተይ ያልኩሽ ለምንድን ነው የማትይኝ? እሺ አሁን በቃ ተረጋጋ። ግን ውጭ ተገናኝተን እንድናወራ እፈልጋለሁ። ይኸውልሽ በቃ ለምን እዚህ አናወራ? እኔ እዚህ እንድናወራ አልፈልግም። በቃ እኔ መውጣት አልፈልግም። ሰሞኑን ትንሽ ማረፍ ስላለብኝ መውጣት አልፈልግም። ጥሩ። ለማንኛውም ግን ከሳምሪ ጋር ያሰብከው ሁሉ ቅዠት እንደሆነ ልነግርህ እፈልጋለሁ። ቅዠት? እሱን በቅርቡ የምታየው ይሆናል። ምን ማለት ነው ታየዋለሽ ማለት? ቆይ ባለትዳር እንደሆነች ነገርች አይደል እንዴ? አይደለችም። ብትሆንም በቃ እሱን ትፈታውና ከኔ ጋር ትሆናለች። እንደዚህ አይነት ባለጌ አይደለችም። እሺ ምን ሆነሻል? ምንድነው እንደዚህ ይለዋወጥሽ? አልታወቀም እንጂ አንተም እኮ በጣም ተለዋውጠሃል። እስቲ እናንተ ያሳለፍነውን ነገር አስብ። እንደዚህ ነበር ሳንተያይ ራሱ እኮ መዋል አንችልም ነበር። ቤቲ ያ እኮ በፊት ነበር። በቃ አሁን እንደባለፈው ለመሆን ደግሞ ምንም የሚያቅተን ነገር የለም አይደል? በቃ አንቺ እኮ ማለት ለኔ ምርጥ እህቴ ነሽ። ለዛ አይደል በነፃነት በግልጽ ስለ ሳምሪ ጉዳይ ማውራሽ። በቃ ይልቅስ የሳምሪን ጉዳይ በቃ እናስብበት እንዴ። አይኔ እልሽ ከኔ ጋር ነው የምትጣይው። በቃ ትለፍበት። አሁን ወደ ቤቷ ትሄድ። አልሄድም። እንደው ምን እንደምታመጣ እዚህ ቁጭ ብያለሁ። እሺ አልሄድም።
በቃ ተረጋጊ። እንደዚህ አይነት ነገር ያጋጥማል። በቃ ወደ ቤት ብሄድ ይሻላል። አይ ይሻላል። እቤት ሂጂና አረፊ። ጥሩ ሀሳብ ነው። ሂጂ። ምን አባሽ ያስገለጽሻል እንዴ? በቃ እናንተ ሰዎች ለምንድን ነው የማትቆት? ከዚህ በኋላ ከሁለታችሁ ጋር ነው ጸብ የሚሆነሽ። ፍቅር እውነት ነበር። ሌባውን ግን ይኸው እንደዚህ ሸሸገን ስናስመልጠው የስንት ህይወት ተመሰቃቀለ። እኔ ልጁ አይደለም ያለደደኝ የሴቶቹ ነገር እንጂ እንደዚህ ሴሰኛ መሆኑን እያወቁ እንኳን እንደዚህ የሚያጋድላቸው ነገር ምን እንደሆነ አይገባኝም። ያ ማይራባ እንኳን እናንተ እኮ ጨዋ ወንድ አትወዱ ያለኝን ንግግሩን እንኳን አረሳው። ደግሞ ንግግሩ ትዝ ይበላ ማይራባ። ችግርሽ ምንድን ነው? ቆይ ከኔ ችግር አለብሽ? ንገሪኝ። ወተን ማውራት እንችላለን። እሺ ማንም ቢፈራኝ ሰው ያለ እንዳይመስልሽ። ስታስጠላ አይደለም። እኔ ዝም በል ምንም እንዳትናገረኝ። ዜ ምን አጨቃ ቤት ሄደሽ ብታርፍ ይሻላል። ጓዳ ያለችው ደግሞ ምንድን ነው? ቁጭ በል ሄዳለች እኮ። ቆይ ምን ፈልገሽ ነው አንቺ? ለምንድን ነው ሌላ ችግር የምትሆኚው? ሄሎ ሳምሪ፣ የት ነሽ? ቤቲ ዛሬ እንኳን መመጣ አይመስለኝም። አክስቴ ጋር ነው የማድረው። ባዬ ጋር እኮ ሂጅ ነበር። ታውቂያለሽ፣ አሁንም እንደ ድሮ ነው የሚያይ። ግን አንቺ ማድረግ ያለብሽ አንድ ነገር አለ። ታዩ እንደው ሁሉንም ስመጪ እናወራለን። እኔ እኮ እንድትለወጥልኝ ስለምፈልግ ነው። እንድትለወጥልኝ? ምን ነው ማይ እስቲ ልምከር፣ ስማኝ። ልምከር? እሺ ማይ ግን ካገኛት ሴት ጋር መጋደም መቼ ነው የምታቆመው? ይኸውልሽ በመጀመሪያ ካገኛት ጋር የሚለው ነገር ልክ አይደል። ሲቀጥል ከአንቺ ጋር ያደረኩት ነገር አለ እንዴ? አይንህን ከአይኔ ላይ ነቅለህ ታውቃለህ? ማይ ምን ችግር አለው? አንቺም ኩራት ይገልሻል እንጂ ቆንጆዬ ልጅ እኮ ነሽ። የምር አትመጥነኝም እንዳታስበው። ደግሞ ይሄን ባህሪን የማታው ከሆነ ሁለቱንም ቁጭ አድርጌ ነው ጉድህን የምናገር። እንዴ ኧረ አይሆንም እንዴ አይኔ፣ ኧረ ተረጋጊ እንዴ። እንደዛ ከሆነ ደግሞ አርፈ ቁጭ በል። ይሄ ቤት መኖሪያ ቤት ነው እንጂ ሴቶችን የምታመላልስበት ቤርጎ አይደለም። ትሰማኛለህ? ይኸውልሽ
በቃል ባለትዳር እንደሆንሽና ከሱ ጋር አብረሽ መሆን እንደማትችይ ብቻ ትነግሪዋለሽ። ቆይ ከዚህ ሁሉ አንቺ ለምን ፍቅርሽ አገልጭለትም? ይሄ መናገር እኮ ምንም ትርጉም የለውም። በደንብ ትርጉም አለው እንጂ አንቺ ከሱ ጋር መሆን እንደማትችይ ከነገርሽው ለእኔ ጆሮ ይሰጠኛል ማለት ነው። እኔ ግን አይመስለኝም። እኔ በደንብ ይመስለኛል። ሳምሪ የዋይን አመል ማውቀው ነኝ። እሱ ነገሮችን ታግሎ ማሸነፍ አይወድም። ሁሉ ነገር በቀላሉ ነው የለመደ። እዛ ላይ ደግሞ ለመርሳትም ቢሆን ምንም ችግር የለበት። እሺ እነግረዋለሁ፣ ግን አብረን ነው መሄድ አለብን። ይሄማ ፍጹም አይሆንም። አንቺ ብቻሽን ሄደሽ ነው መናገር ያለብሽ። እንዴ ይሄማ አይሆንም። ይሄን አንተም ላይ አስማው። እሺ ካልሆነ ለምበሰካ አሁን መደወል እንችላለን? አዎ በደንብ አድርገሽ ወገቡን ቆርጭ። ሄሎ ባይ አምሪ ነኝ። አወቀ? አዎ ኦኬሻል አላው እንዴት ነህ አንተ? አለሁልሽ። ትንሽ ናፍቆት ይከብዳል እንጂ ያው እኔ ደህና ነኝ። ሳንስ ሰላም ገባች ታቦች። ይኸውልህ ባዬ እኔ ባለትዳር ሴት ነኝ። ከዚህ በኋላ በምንም አይነት መልኩ እንድታስበኝም ሆነ እንድትደውልልኝ አልፈልግም። እየሰማኸኝ ነው? እኔ በጣም የምወደው ባል አለኝ። እሺ ችግር የለውም። ምን ማለት ነው ችግር የለውም ማለት? አይ ቤት አጠገብና በይ ያለችሽ እንደሆነ ያስታውቃል። ወይስ ምንድን ነው? አንተ ራስህ ትፈልገው በቃ ለማንኛውም ቤት ነኝና እናወራለን። እየሰማኸኝ ነው? እኔ ከጓደኛዬ ጋር መጣላት አልፈልግም። ያንቺን ብቻ ትምድ ምን መዘባርቂው ነገርኩት አይደል እንዴ? እንደ እህትና እንደ ወንድም ከሚታዩ ሁለት ጓደኛሞች ከአንድ ሰው የመጣ የፍቅር ጥያቄ እኮ ተቀባይነት አግኝቶ ያውቃል። እህቴ ናት ወይም ደግሞ ወንድሜ ነው በሚለው ነው የሚጠቃልለው። ስለዚህ አንቺን በማይሆን ነገር ከምትደክሚ ለምን እኔ ሌላ ነው ምንድን ነው? ምን በጥፊ መታሽኝ እኮ። ኧረ እዛ በሀሳብ ከሄድሽበት ይሆናል የተመታሽው። ምንድነው በሀሳብ እንደዚህ ጭልጥ ማለት? ይሄ ባለጌ እንደውም በአካል ሄጂ ጥራከም አረጋው። ትንሽ ድፍረት ያበዛ መስለሻል? ቆይ ሳምሪ፣ እኔ እሱን እንዳመሉ ይዘዋለሁ። አንቺ ከዚህ በኋላ በቃ ስራሽን ጨርሰሻል። እሺ እና በአካል ሄጂ ትነግራለሽ ወይስ? እስቲ ቆይ ከርብሴ ጋር ትንሽ ልማከር። እንደውም በአካል ቤቱ ድረስ ሄጄ እነግረዋለሁ። ልትሄጂ ይሻላል? እንደሱ ይሻላል። ያኔ ሁሉም ነገር እንደ ድሮ እንዲመለስ ፈልጋለሁ። አብረን የምናሳልፈው ጊዜ፣ ጨዋታችን፣ በቃ ሁሉም ነገር ቢሆን ደስ ይለኝ ነበር። አሁን ላይ ግን ብዙ ነገሮች ተቀይረዋል። እኛ እንመልሳቸዋለና ታዲያ ምን ችግር አለ? እኔ ባልጌብሻለሁ። ከፍቅር ይልቅ ለስሜት የምንሮጠው ይበዛል። ስለዚህ ባለፈው ትዝታችን ብንኖር አይሻልም? አታስብ፣ ብልግናህም ቢሆን እኮ ይስተካከላል። ምንም ችግር የለውም። ምን ይሆናል? እና አዲስ መንገድ ጀመርክ ማለት ነው? ምንሽ? ወይ ሳሚን በፍጹም እርሳት አልቻልኩም። በቃ የሆነ ነገር ማድረግ አለብሽ። አንተ በቃ ቁርጡን ነገርቻ እንዴ? ለምን አትተዋትም? ይሄ ሁሉም ሴቶች ጨዋታ ነው እንዴ? አንቺ ምን እያሰብሽ እንደሆነ ራሱ ግራ እየገባኝ ነው። ምን ነው ግራ ይገባ? እሺ ወደ ድሮ እንመለስ አልሽኝ እንዴ? ድሮ ስንት ነገር ታረጊልኛል ነበር። ከኤልሳስ ጋር ቢሆን አንቺ አይደልሽ እንዴ ያሳሳምሽ? ያ ጊዜ አልፏልሽ። አሁን ሁሉም ነገር ተቀይሯል። እኔን ጋር ብዙ ነገሮች ተቀይሯል ስልሽ እየሰማሽኝ አይደለም? እህት አለም አትበል። እህት አለም አትበለኝ። እሺ ወልበልሽ ቁጭ
ቁጭ ብለን ብንነጋገር አይሻልም? ምንድነው ደግሞ የምንነጋገረው? ይኸውልሽ ብልግናውን ቁጭ አድርጎ የነገረው ለአንቺ ብቻ ነው። ለሌሎቹ ጭናቸው ስር ገብቶ ካባለጋቸው በኋላ ነው የሚገለጥላቸው። እመኚኝ፣ አንቺን ደግሞ እንደ እህቱ ብቻ ነው የሚያስብሽ። ስለዚህ ጊዜሽን ማታባክኝ የተሻለ ይመስለኛል። ይሄ አንቺ ምን ይመለከትሻል? ቀላል ይመለከተኛል። እዚህ እንዳለ ጥፍ እዚህ ደግሞ ከየት ነው የመጣችው? ቆይ ምንድነው? አንቺ ራስሽ ከኔ ምን እንደፈለግሽ ግራ እየገባኝ እንዴ። አሁን ተይኛ፣ ብልግናዬን ለራሴ ተይሽ። ነፃነቴን አትንፈኝ። አንቻርስ ቾሬሽንሽ ደረጃ ጋርሽ ጆሮሽ ብቻ ምሰጭሽ እሺ እንዳይ ሬዲ ለማን ላረግህ ነው ማረፊያ ቤትህ ከየትኛው ልብ ነው ለማን ላረግህ ነው ለማን ላረግህ ነው ማረፊያ ቤትህ ከየትኛው ልብ ነው ለማን ላረግህ ነው የደኩትን ነገር ሁሉ ቀስቅሽ ሲለወድ እንደዚህ ግራ እንዴቱ ከሚያይሽ ወንድ ልጅ ጋር እኮ ፍቅር መጀመር በጣም ከባድ ነገር ነው። ሲጀመር እኔም እንደማይሆን ገብቶኝ ነበር። ካልተደባበቀ እኔ እድሌን በሞከር ምን ይመስልሻል? ቢያንስ ደንግጦልኛል። ምን አልሽ አንቺ? የምሬን እኮ ነው። እውነታውን ልነግርሽ ከራሴ ጋር ስንቴ እንዳወራሁበት። ምንድን ነው? እኔ ካልብሎት ለምን ሻክቶ ይጣልታ ያለሽ? እውነታውን ስለነገርኩሽ ነው። አንቺ ባለጌ፣ ነውረኛ ባለጌ ነሽ። አይ እንግዲህ ዘራሃት ቤቢ፣ እኔ ደንግጥልኝ አልኩት እንዴ? እውነታውን ስለነገርኩሽ ነው። ፍቅር በግድ ሲሆን ጥሩ አይደለም ተብሎበት ቢልቦርድ ላይ ተጽፎ አስፋልት ላይ መሰቀል አለበት። በቃሽ፣ አፍሽን ከፈትሽ። በቃ ተናገርሽ። መጀመሪያ ተረጋጊና ቁጭ ብለን እውነታውን እንነጋገር። እንመካከል። ተረጋግቼ ስለምወደው ልጅ ላውራሽ። ተረጋግቼ ስለምወደው ልጅ ላውራሽ። እንመካከል። ተረጋጊ። ይገርማል በጣም ነው። አንተ ራስህ በጣም የምትገርም ሰው እኮ ነህ። እንዴት ነው መልክ ማምዛራት የኔ እህት አንዴ ላናግርሽ። አሁንስ በጣም አበዛሽው። እሺ ቆይ ችግር የለውም ላውራት። ቆይ የትም ታውቅሽን ነው የምታወራሽ እሷ። ይኸውልሽ አንቺም ላይ እንደሌሎቹ ብልግናውን ከጨረሰ በኋላ በር እንደሚዘጋብሽ አትርሽ እባክሽ። እኔ መካሪያት በይ፣ ራሴን ማቅሴት ነኝ። እሺ የራስሽ ጉዳይ። ቆይ ግን ፍቅር፣ ትዳር፣ ልጅ በጉልበት ይመጣሉ ብለህ ታስባለህ? አይ እንደ ፈጣሪ ቸርነት ይመጣሉ ሲባል ነው የሰማሁት። እሺ ግን ከኔ ከቤቲና ከአይን እየመረጥ ትባል ማንን ትመርጣለህ? አንቺን ነዋ። አይንዬ አይደለም ልትወደኝ ንቀቷ ምናምን እያየሻት ነው አይደል እንዴ? ቤቲ ደግሞ በቃ ልክ እንደቴ ማለት ነች። እሱን አንተ ነህ የምትለው። እነሱ እኮ ፍቅር ስላላቸው ነው እንደዚህ የሚሆኑት። የቤትን ስሜት እኔም እየጠረጠርኩ ነበር። አይንዬ እንደምትወደኝ ግን አንቺ እንዴት ልታውቂ ቻልሽ? እሱ ይቆየ። ግን አንተ መለወጥ ትፈልጋለህ ወይስ አትፈልግም? አንቺን ካገኘው ምን ችግር አለው? እለወጣለሁ። ይኸውልህ መለወጥ ማለት በራስ መቆም ማለት ነው።
ራስህን ችለህ ስትቆም ነው መለወጥ የምትችለው። እኔ ወደ አንተ ህይወት ብመጣ ልለውጥ አልለውጥ በእርግጠኛ ነህ? ይኸውልህ ሴት ልጅ ጥፋትና ህይወት በእጇ ነው። ከፈለገችው ታደርስካለች። በአንድ ነገር እንስማማ። የሶስታችንንም ስም እንጽፍና እጣ እናወጣለን። እጣውን ስታወጣ ከደረሰ ሰው ጋር አብረህ በፍቅር ትሆናለህ ማለት። አሁን የኔ ስም እጣው ላይ ከወጣ ያለ ማንገራገር ካንተ ጋር ነው። ቤቲ ደግሞ ከወጣችልህ እህትነቷን ትተህ ከሷ ጋር ትሆናለህ። አይንዬም ከወጣችልህ እንደዛው ታደርጋለህ ማለት ነው። ዝብርቅርቅ ያለ ስሜት ውስጥ ነው የከተትሽኝ። ቆይ ግን አይኔ እንዴት ልታፈቅረኝ ቻለች? ይሄ እኮ ጸጋ ነው ይመስለኛል። አንተም ስሜት ያለክ ይመስለኛል። እኔ አይንዬ በጣም ነው ማከብራት። አንተ ልጅ ግራጎን የት እንዳለች ማወቅ የከበደክ ይመስለኛል። ለማንኛውም እጣውን እናውጣ። እኔ በድላለሁ። ይህን ታሪክ ካነበብኩ በኋላ ትንሽ የተቀየርኩት በእኔ ፍቅር ህይወት ውስጥ እድልም ሃይማኖትን ቦታ አልነበራቸውም። በራሴ ነበር ሁሉ የምታገለው። አንዳንዴ እኮ እኛ ሴቶች በጣም ምናስቀው ከፈጣሪያችን የበለጠ እኮ ልብ ለሰጠነው ጎረምሳ እኮ ነው የምናሽቃብጠው። ወይ ፍቅር ካለቀ በኋላ ከሆነ ይሄ ኩታራ እንዴት አታለለኝ የምንለው። በጣም እኮ ነው የሚገርም። በነገራችን ላይ እህቴ ማበባ እናንተም እኮ አይታችሁን ጨርሰት እኩል ነው እና ሰላም ዛሬ ክፍሌ አረቁ በፍቅሬ ግሌ እንዲሆን የዋጣቲ መለትኩ ሁላብልኝ እድሌ ዛሬ ክፍሌ አረቁ በፍቅሬ ግሌ እንዲሆን አጣጤ መለትኩ ከሁላብልኝ እድለኛ ጭራሽ በቀን ሰክሽ መጣ ጀመርሽ። መርዝ አንቺ መርዝ ነሽ አንቺ መርዝ እገልሻለሁ ሚዲያት በይ እገልሻለሁ እኔ አንቺን ካልከኝ ሚዲያት በይ እገልሻለሁ። አንቺ ሰው አይደለሽም። እገልሻለሁ። ሰማሽኝ? እገልሻለሁ። ይበላ ይኖርሻል። በእናትሽ ንፋስ ካለ አንቺልኝ ርቦኛል በጣም። እውነትህን ነው? የምር እናትዬን ርቦኛል። የለም ይበላ። ወይኔ ግን ቲማቲም ነው ያለው። ቲማቲም ትበላ? ኧረ ዝም ብለሽ ያለውን ነገር አንቺልኝ። እናቴ ራቢ ላስታግስ እንጂ አራፍተኝ በእናትሽ በጣም ነበር የራበኝ በእናትሽ። ምን ነው አይጣፍጥም እንዴ?
እስቲ ቅመሽ ውስጤ እንጣፍጤና ምንድነው ማለት ገርሽ ተረጋጊ። ቆይ ተረጋጊ። ማውራት አለብን። እናውራ በስርዓት። ምንም ነገር እንዳትናገሪ። መጀመሪያ ላስረዳሽ። ሁሉም ነገር ማውራት አለብን በግልጽ መነጋገር። ከሶስቱ ታውጣለህ። እስከዛይ የጸና እንዲሆን 3 ነው የምናወጣው። ስለዚህ አሁንም የእድል እንትን ነው። ምን ማለት ነው? አሁን ያን ሰው ተደጋጋሚ 3 ሲወጣ ነው እጣው የሚጸድቀው። አይኔ ለአንዳንድ ምን ነበር? እሺ አሁን አንዴ እንሞክራለን። ያን ሰው ተደጋጋሚ 3 ሲወጣ ነው እጣው የሚጸድቀው። ቤቲ ሊሆን አይችልም። እኔ ከቤቲ ጋር ከልብ ስለ እውነት ለፈጣሪን እያሰብክ አንድ ጣት ታውጣለህ። አሁን የምታወጣው ጣት የጸና ይሆናል። አንተም ከራስ ጋር ከምትታገል እድልህ ሞክር። የሚያፈቅርክን ሰው ማግኘት እኮ ቀላል አይደለም፣ ጸጋ ነው። እሺ እስማማለሁ። ይህንን ውስብስብ ያለ ስሜት ጥርት እንዲያደርግልኝ ይፈልጋል። እነዛ ካሰብክ ሐሳብን ወደ ራስ ሰብስብና ፈጣሪህን ወደ እውነታው እንዲመራክ ጸልይ። አቤቱ ፈጣሪ ከዚህ ዝብርቅርቅ ያለ ስሜት አውጥተኝ እጣውን ወደ ማወጣበት ወደ እውነተኛው እጣ ወሰደኝ። እስከ መቼ ሳሳዝንህ እኖራለሁ? በጣም የናቀሰው ሰው ጋር አስገርማችሁ አይደል? እስኪ በነገሮቹ ራሳችሁን ተመልከቱ። እኔ ግን አንድም ቀን በፍቅር ህይወት ፈጣሪን አስገብቼው አላውቅም። ለነገሩ ምን ማዘበት ልብ ነው የሚያስፈልገው? ድፍንፍን አድርጎ አስቀመጠኝ። ምንም ከመላርከው ሲሰኛ ያልኩት ልጅ እንኳን እንደዚህ ሲሆን እኔ ግን ምንም ማስተዋል ከበደኝ። አሳየዋለሁ ብዬ ፎከለ ሜዳ ላይ ቀረ።
ከቤቲ ጋርማ አይሆንም። ይሄ እኮ ያንተ ፍቃድ አይደለም። ደግሞ አንተና ቤቲ በደም አልተዛመዳችሁ። ከሶስታችንም በተሻለ መልኩ ቤቲ የበለጠ አንተን ታውቃለች። ይሄንን የምታገኘው እድለኛ ከሆንክ ነው። ቤቲ ካገል ትወጣ ፕሮሰሷን ጨርሳለች። ሶስታችንም አንተን ብንል ትርጉም የለውም። በቃ ወስን። እኔና ቤቲ እኮ ወንድምና እህት ማለት ነን። እንዴት ሊሆን ይችላል? እኔ ራሴን ጨርሻለሁ። እድሌ ሞክሬያለሁ። አንቺ ወይ አይንዬ ብትሆኑ እሺ። እንዴት ግን ከቤቲ ጋር ይሆናል? በጣም ስታወጣ ፈጣሪ እንደለመንክ አስታውስ። በቃ ፈጣሪ ያለው ቤቲን ነው። ከቤቲ ጋር አሁን ይኸውልሽ፣ እኔ አምኖ መቀበል እንጂ ትግል አልወድም። ግልጽ ሰው መሆን እንጂ ራስ ወዳድ መሆን አልፈልግም። ደግሞ የደነገጠልሽ ሁሉ ባልሽ ይሆናል ማለትም አይደለም። ስለዚህ አንድ ነገር ማድረግ አለብን። ምን? በመጀመሪያ እንድትነጋገሪ ሻወር ሰጪ፣ ልብስሽ ምናምን ቀይሪ። ተነሽ ነቃ እንድትይ ተጣጣቢ። ምን ፈልጋችሁ ነው? የምትፈልጉት ሰውዬ የለም። በይ አሁን ቀልዱን ተይና ግቢና ጠሪልን። እሺ ለጉዳይ ፈልገነው ነው። የለም አልኩሽ አይደል እንዴ? ተቃም ተጨራጨረን ማለት የት ሄዶ ነው? አንቺ ጋር ከሆነም ገብተሽ ጥሪ የለም። ለጉዳይ ፈልገነው ነው ማለት ካገል እንወጣ ስለሆነ እንሰናበተው ነው። ምንድነው ይሄን ለማልኳቸው አይደል እንዴ? እስቲ እንደ ሴት ኮራ ጀነን ምናምን በሉ እንዴ። ምንድነው ሴት ልጆች አይደላችሁ እንዴ? ክብራችሁን እስቲ ጠብቁ። ወንድ ልጅ 10 ጊዜ እንኳን ቢደውል ኮራ ስትል ነው የሚያምርባት አይደል እንዴ? ሴት ልጅ ነው የኔ ቆንጆ። እሷ እኮ ዱላ ትወዳለች። ታያት እባክሽ። ሳኔ ነገር ይሄን ለማልኳቸው አይደል እንዴ? ምንድነው? በሰላም ነው? ምን ሆናችኋል? ቁጭ ብላ በሰላም ነው? ሳትደውልልኝ የመጣችሁት? በሰላም ነው። ቤቲ ችግር አለ እንዴ? አይ ችግር ሳይሆን ወደ ውጭ ሀገር ሊሄድ ነው እና ልሰናበት ነው የመጣሁት። በቃ ለዚህ ነበር። እናመሰግናለን። በጣም ደግመን ብናወጣና ቤቲ ብትደርስ ሀሳብን ትቀይር ነበር። ድጋሚ ሌላ ድራማ። ምንድነው እንደዚህ ራስን ማስናቅ? አያስጠላችሁም? እንደዚህ ታስጋሉ? ባክስ በጣም አንቺንም ይመለከታል። ከባዬ ፍቅር እንዳይዝሽ ያውቀናል። እንኳን አወቃችሁ።
ፍቅር በምርጫ እንጂ አንቺ በምትዩ ብጣሽ ወረቀት እንዳልሆነ አውቃለሁ። በልብም ሆነ በብጣሽ ወረቀት ያው ድሉ ከፈጣሪ ነው። ግዴለሽ ሞክሪው። ይኸውላችሁ አይንዬና ቤትዬ በእኔ ህይወት ውስጥ ትልቅ ድርሻ አላቸው። ሁለቱም ያመሳስላቸው ነገር አለ። በቃ እህትነታቸው፣ ግልጽነታቸው፣ ቀልድ ጨዋታቸው ሁሉ ያመሳስላቸዋል። ግን ደግሞ ወረቀት እድል ምናምን የምትሉት ነገር ቤትዬን ዛሬ በተለየ አይን እንዳያት አድርጎኛል። ግን ደግሞ ቀጣፊ ነገር ነው። ገና ለገና እሷ የውጭ ሀገር እድል ስላላት ነው ይህን ምርጫ የምታወራው። አይኒ ስነ ስርዓት እኔ ፍቅር እንጂ ጥቅም ምናምን አያሸንፈኝም። እሺ ይልቅ ንግግሬን አስጨርሺ። ስለዚህ ተመሳሳይ ስሜቱ እንዳለ አይኒዬ እንጂ ቤቲን ፍቅረኛ የማድረግ የሚችልበት ህሊና የለኝም። ይሄ እኮ በመቀራረብ የሚመጣ ነገር ነው። እስካሁን ባንተ ሀሳብ ተጉዟል። አሁን ደግሞ እስቲ ድሉ ሞክረው። ስንት ነገር ተነጋግረን እንደ ፈጣሪ ፍቃድ ከሆነሽ ሞክራለሁ። ምን አይነት ዝብርቅርቅ ሰው ነህ? አንድ አቋም አትይዝም። አንቺ ደግሞ ከዚህ በፊት ቦጭ ትሰሪ ነበር። እንደ 10 ጊዜ ጣጣም መልስ እንዳሰጥ ስነ ስርዓት ምን ታመጪ? እንዴ ስነ ስርዓት አድርገሽ ቦጭ ትሰሪ ነበር አለች። እኔ የምለው ሳምራዊት ሀሳብሽ አልገባኝ። እውነት ነው የመካፈት አቅም እንዳለሽ በደንብ አምናለሁ። እኔ የምለው ግን ላንቺ ነው ወይስ ለቤቴ ነው ይሄን እድል የፈለግሽ? ልጁ እኮ ድክም ስልችት ስላለው ነው ይሄን ሎተሪ መረጠው። ተሳሳት። ይሄ ግን አስቂኝም አሳዛኝም ናት። ህመሟንም አድርጋ በውስጧ ይዛ እየታመመችው ነው። እንደኔ ግን እንደዚህ አይነት የፍቅር ሎተሪ ውስጥ በጭራሽ አልገባም። በጭራሽ። ለማለርግህ ነው ማረፊያ ቤትህ ከየትኛው ልብ ነው? ለማለርግህ ነው ለማለርግህ ነው ማረፊያ ቤትህ ከየትኛው ልብ ነው? ለማለርግህ ነው እድሌ ነው እድሌ ነው ትግል ተጋጥሜ ነጥቄ ማልወስደው በቃ እድሌ ነው እድሌ ነው ትግል ተጋጥሜ ነጥቄ ማልወስደው
እድሌ ነው። ምን ተፈጠረ? እጣው ላንቺ ነው የወጣ። አይገርም? ምንም አይገርምም። እኔ ደግሞ ካንተ ጋር መሆን አልፈልግም። አንተ ደግሞ የምትለወጥ ሰው አይደለህም። አይ ቤት ያለ ሂዳ ጥርግ በል እና እኔን ለማመጥ ነው። እኔ ደግሞ ስርዓት እንድትይዝና እንድትለወጥልኝ ብዬ ነው እንጂ ከክፋት አልነበረም። አይ በዚህ መንገድ ይቀጥላሉ ካልክ ሂድ ጥርግ በል። ይህ ህይወት ነው እንጂ ስሜት አይደለም። ብዙ ክፍተቶችን አምኜ ነበር የተቀበልኩት። ብልግናን እንኳን ሳይቀር የሸፈነልኝ ፍቅር ነበር። ሂድ በቃ በቃ ቁረጪ። አየሽው ልጁ ምንም የፍቅር ልብ እንዳለው አቋምሽን ስታሳየው እንኳን እንዴት ወገቡ እንደተቆረጠ። በቃ ትይ አንቺ ጎበዝ ነሽ። እኔ ሰቱ ሲመክረኝ ብሰማ ኖሮ እንደዚህ ብሶተኛ አድርጎ ያስቀምጠኝ ነበር። ይሄም ማይረባ አይኔ የእውነት ተለውጠ ፍቅሬን ትቀበላለህ? አዎ ከመጀመሪያው ጀምሮ እኮ ላንቺ ክብርና ፍቅር ነበረኝ። ያው በማደርጋቸው ነገሮች ደስ ስለማትሰኝ በቃ ስሜቴን ደበቅኩት። ትዝ ይልሻል ያኔ አይኖችህ ከኔ ላይ አይነቀሉም ያልሽ? ልክ ነበርሽ። በቃ ከዚህ በኋላ የምትፈልጊውን አይነት ሰው እልሻለሁ። እስከ መቼ ስዘል እኖራለሁ? እንዴ ምን ነሽ ነው በዝናብ? እንዳትዋሽኝ። ታሪካችንን የነገርሽው ሰው አለ አይደለ? እንዲሁ ባክኖ ከሚቀርብ ለአንድ ዘመድ ያጫውቸው ነበረ። እሱ ነው የጻፈው። አታረጊው። አነበብሽው አይደል? በዛን ጊዜ ስሜት እንደብቄ ውስጡን በኑሮ ትልቅ ጥፋት ነበር የሚሆነው። ሁሉንም በግልጽ ማድረግ መልካም ነበር። ትዳርና ልጅ ከፈጣሪ እንጂ በሰው ልጅ ሐሳብ ውስጥ ፍጻሜ ያገኝ። ይሄው አንቺንም በተሻለ ፍቅር ላይ ጣልሽ፣ እኔንም በልጅ ባረከኝ። እውነት ግን መጀመሪያ ሶስቱ መጣንቺ ቢሆን ኖሮ አብረሽ ትዘልቂው ነበረ? ውስጥ የፈጣሪ ሐሳብ እንዳላምን ስለነበር አድርገው ነበር። እህትዬ እንደ ሰውኛ ቢሆን እኮ ባዬ መርጦኝ ነበር። የልጅቷ ሳይታሰብ ከባዬ ጋር መሆን፣ ያንቺ ቶሎ መቁረጥ፣ ብቻ ሁሉም ነገር የሚገርም ነው። እሱማ ልክ ነሽ። ታሪካችን እንዲመጻፍ ይሆናል ብዬ ግን አስቤ አላውቅም ነበር። የኔ ታሪክ ቢጻፍ ከዚህ በላይ የሆነው ነበር። እናንተ ሳርቀው ማሰባችሁ አዳናችሁ። እኔ ግን ማን አዳነኝ? ማን? እድሌ ነው መቃ እድሌ ነው
ትግል ተጋጥሜ ነጥቄ ማልወስደው በቃ እድሌ ነው በቃ እድሌ ነው ትግል ተጋጥሜ ነጥቄ ማልወስደው በቃ እድሌ ነው